አጸበ እግረ አርዳይሁ አስቀድመው የበሉትን ወደ ኋላ አደረገና መጀመሪያ እግራቸውን ሊያጥብ ተንበረከከ ይላል። በዚህን ጊዜ ከቅዱስ ጴጥሮስ ጀመረ ነው የሚለው። ከቅዱስ ጴጥሮስ ሲጀምር ቅዱስ ጴጥሮስ እኔ አንተን ላጥብህ እንጂ አንተን ልታጥበኝ አትችልም ሲለው እኔ ያላጠብኩት ሕይወት እኔ ካላጠብኩ ሕይወት አይኖርህም፣ እኔ ያላጠብኩት ሕይወት የለውም ማለት እንግዲያ ካጠብከኝ ሁለመናዬን ጠበኝ እንጂ ለምን እግሬን ብቻ አለው። የታጠበ ሁሉንም ታጠበ አለና ከቅዱስ ጴጥሮስ ጀምሮ እስከ ይሁዳንም አለየውም። እንደሚሸጠው እያወቀ ይሁዳን አለየውም። ቅዱስ ጴጥሮስም እንደሚክደው እያወቀ ቅዱስ ጴጥሮስን አስቀድሞ ያጠበው እሱን ነው ማለት ነው። ጴጥሮስን አስቀደመ ብንል ትልቅነቱን ነው። ይሁዳን አስቀደመ ብንል ደግሞ የሚሸጠው እሱ ስለሆነ ከምስጢር እንዳለየው ከዚያ በቃና ዘገሊላም ውሃውን ወይን ጠጅ ሲያደርግ አለየውም። እዚህ ጋም ደግሞ በሕጽበተ እግር አለየውም። በቁርባንም የማይለየው ስለሆነ ነው። መተርጉማን እንግዲህ በሁለቱም ይናገሩታል። በጴጥሮስ ጀመረም ቢሉ ትልቅነቱና በይሁዳም ጀመረ ቢሉ ተጠራጣሪነቱና ከሃዲነቱን አጥብቆ እንዳለየው ምስክር ሊያደርግበት ነው ብለው መተርጉማን። በአጭሩ ግን አጠበ። ካጠባቸው በኋላ እንዲህ አለ፣ ንጹሐን ናችሁ አለ። ደስ አላቸው። ቆየና ደግሞ ግን ሁላችሁም ንጹሐን አይደላችሁም አላቸው። ደነገጡ። ምን ነው አሉ። ከእናንተ መካከል አንዱ ይሸጠኛል አለ። የሚሸጠኝ ደግሞ እኔ ነኝ እያሉ ሁሉም 11ዱ ተናገሩ ብድግ እያሉ። 12ኛ ይሁዳ እንዳልቀር ብሎ ሁሉም 11ዱም እኔ ነኝ ሲሉ ዝም ብሏቸዋል። 12ኛ ግን ይሁዳ ተነስቶ እኔ ነኝ ሲለው አንተ አልክ አለው። አሁን አሰመረ ማለት ነው። ቀጠለና ሁሉም እያንዳንዳቸው ራስ ሲበሉ ጌታ ለብቻው ነበርና በወጭት ላይ እጁን የሚጨምር እኔን አሳልፎ ይሰጠኛል አለ። መብራቱን አጠፋ። ቦግ ሲያደግ ይሁዳ እጁን ጨምሯል። ወጥ አውጭ ስለነበረ በሙዳይም ምጽዋትን በ110 ብር የሚቀበል እሱ ነው። ወጥ የሚያወጣ እሱ ስለነበረ እጁን በጌታ ላይ ጨመረ ይለዋል። የሚገርመው ነገር እንግዲህ ከዚህ ላይ ከስጋው በላ ይላል፣ ደሙን ግን አልጠጣም ይላል። ይህን ነው የሚናገረው። ምክንያቱም የእሱ ደም ለእኛ እንጂ የእሱ ስለማይሆን እኛን ስጋዬም ብሉ ደሜን ጠጡ ብሎ ለእኛ ስለነገረን አሁን ከዚህ በኋላ ነው እንግዲህ እኔ የምሄድበት ጊዜ አለ፣ እናንተ ደግሞ ልትከተሉኝ አትችሉም አለና ሲናገር ሁሉም ፈሩ። በዚህ ጊዜ ጴጥሮስ ምን አለ? እኔ ግን ሞት እንኳን ቢሆን ከአንተ አልለይም አለው። በዚህን ጊዜ ጌታ ምን አለው? አንተማ 60 ጊዜ ትክህደን ዘእንበለ ይልቁ ዶሮ ሳይጮህ ስንት ጊዜ? 3 ጊዜ ትክደኛለህ አለና ይህንን ተናገረ። ከዚህ በኋላ ይሁዳ አፈረ ይላል። በኋላ ጌታ ምን አለው? ሂድና ያሰብከውን የፈቀድከውን አድርግ አለው። ወዲያውኑ ወጥቶ ሄደ ነው የሚለን። ወጥቶ ሄደና ለሊቀ ካህናቱ አሳልፌ ብሰጣችሁ ምን ትሰጡኛላችሁ አለ። 30 ብር መዘኑለት። እንግዲህ ያው በ30 ብር አምላኩን ሸጠ ማለት ነው። ስለዚህ 3ኛው ምስጢረ ቁርባን ነው ማለት ነው። 4ኛው የነፃነት ሐሙስ ይባላል። ይሄ ባጭሩ አባቶቻችን ከ600 ዘመን ከ430 ዘመን በኋላ 600 ሺህ ሆነው የኤርትራን ባህር ተሻግረው ነፃነታቸውን ያገኙበት ታላቅ በዓል ነው። ለዚህ ነው በበዓላችን ችግር እንዳይፈጠር ሕዝባችን እንዳይታመስ ከበዓሉ በኋላ ወይም አስቀድመን እያሉ ይነጋገሩ ነበር። አስቀድሞም አልሆነም የነሱ ፈቃድ አይሆንም፣ በዓሉ በኋላም አይሆንም የነሱ ፈቃድ አይደለም፣ በራሱ ፈቃድ ስለሆነ በበዓላቸው ጊዜ ይህንን የቂጣ እነሱ ቂጣ እየቆረሱ ውሃ እየቀዱ ያከብሩት የነበረውን በዓል እሱ ግን ስጋዬን ደሜን ብሎ ይህን የቂጣ በዓል በራሱ ስጋና ደም ቀይሮታል በአምላክነቱ ማለት ነው። አዲስ ኪዳን የተባለው ለዚህ ነው ማለት ነው። ስለዚህ 4ኛው የነፃነት ቀን ተብሏል። 5ኛው ሕጽበተ እግር ነው። ሐዋርያቱን እንግዲህ ቁጭ ብሎ አጠባቸው። በዚህ ቅዱስ ያሬድ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወመሃሮሙ ጥበበ፣ እነሆ አጠባቸው ጥበብን አስተማራቸው። ከመዝ ግበሩ ለቢጽክሙ፣ እናንተም ደግሞ ለወገኖቻችሁ ለጓደኞቻችሁ ይህንን አድርጉ ብሎ ለሐዋርያት ነገራቸው ይለናል ማለት 5ኛ ነው። ሌላው የመጨረሻው እራት ተብሏል። ከዚያ በፊት ብዙ ጊዜ እራት እየሰራ መግቧቸዋል። ይልቁንም በ2 ዓሣ በ5 እንጀራ እያበረከተ ሲያበላ ታይቷል። ዛሬ ግን የመጨረሻው እራት ማለት የመጀመሪያ የበሉትን ወደ ብሉይ ኪዳን አድርጎ አሁን ላይ የሰጣቸውን ስጋውና ደግሞ ግን የሐዲስ ኪዳን መሰረት አድርጎ እነሆ የሰጠበት ታላቅ ዕለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ለብዙዎች የሚቆረሰው ስጋ የሚፈሰው ደሜ ይህ ነው አለ። ቀጠለ በሉቃስ ወንጌል 22 20 ላይ
አዲስ ኪዳን የገባሁበት ሥጋዬ ደሜ ይህ ነው፣ ይህንን እነሆ ስትበሉ ከኔ ጋር ትኖራላችሁ፣ እኔም ከእናንተ ጋር እኖራለሁ አለ። አንደኛ ቆሮንቶስ ምዕራፍ 11 25 ደግሞ እነሆ ይህን ለመታሰቢያ አድርጉት፣ በየጊዜው በየቀኑ ተቀበሉት ብሎ ቅዱስ ጳውሎስም ይህንን ደግፎ ተናግሯል ማለት ነው። ስለዚህ የመጨረሻ እራት ተብሏል። ሌላው የመጨረሻ ትምህርትም ተብሏል። የመጨረሻ ትምህርት ማለት ከዚያ በኋላ አላስተማርም ማለት ነው። ከትንሣኤ በኋላም ሰባቱ ኪዳናትን አስተምሯል። ነገር ግን ለዚህ ሥጋ ወደ ቀራንዮ ከመውጣቱ በፊት የመጨረሻ ትምህርት ብሎ ያስተማረው ምንድን ነው? ዘይሴሰየክሌ አንሥአ ሰኮናሁ ላዕሌ፣ እነሆ እንጀራዬን የበላ ሊራገጥ እግሩን አነሳ ብሎ አስተምሯል። ሌላው ይሁዳ እነሆ አንተ ብትክድ የቢታንያ ድንጋይ ይመሰክርብሃል ብሎ ድንጋዩ መጥቶ እንዲመሰክር አድርጎታል ማለት ነው። ሌላው ደግሞ ይሁዳ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በስእምኑ ታገቦ ለወልደ እጓለ እመሕያው፣ የሰው ልጅን በመሳም መምህር ሆይ በማለት አሳልፈ ትሰጠዋለህን ብሎ ያስተማረበት ስህተቱን፣ ይልቁንም ደግሞ ሊይዙት ከምሽቱ 3 ሰዓት ላይ ነው። እንግዲህ እንደሚታወቀው 1 ሰዓት ላይ እግራቸውን አጠበ፣ ምግባቸውን አበላቸው። 2 ሰዓት ላይ ስለ መንፈስ ቅዱስ አስተማራቸው። 3 ሰዓት ላይ ደግሞ እንግዲህ ያው ወደ ጸሎት እየሄደ ይመጣ ይመላለስ ነበርና በዚህን ጊዜ ነው ዱላ ገጀራ ይዘው መጣው ሊይዙ ሲሉ ኢየሱስ ማለት አንተ ነህ ሲሉት አዎን ሲላቸው ወደኋላ ወደቁ። አስተማራቸው። ምን ማለት ነው? በእኔ ፈቃድ እንጂ በእናንተ ፈቃድ የምትሰቅሉት የምትገርፉት አምላክ የለም ሲል በዚህም አስተምሯቸዋል። ስለዚህ የመጨረሻው ትምህርትም ተብሏል። ሌላው እንግዲህ መጽሐፈ ዶሮ ተብሏል። ያው ቅዱስ ጴጥሮስ 3 ጊዜ ትክደኛለህ አለው። እንደተባለውም መከራ ፈርቶ 3 ጊዜ ሲክደው ዶሮ ጮኋል ማለት ነው። ይሁዳም አምላኩን ሽጧል ማለት ነው። ስለዚህ ይህ ዕለት ጸሎተ ሐሙስ፣ ይህ ዕለት እነሆ አዲስ ኪዳን የተመሰረተበት፣ ይህ ዕለት ምስጢረ ቁርባን የተጀመረበት፣ ይህ ዕለት ደግሞ የመጨረሻው የሐዋርያት ጥምቀት ተብሏል። ሐዋርያት ለምሳሌ ከትንሣኤ በኋላ አይደለም፣ በዚህም ቀን እግራቸውን ሲያጥባቸው ሐዋርያት ጥምቀትን አግኝተዋል። ስርዓተ ጥምቀት የተፈጸመበት በዚህ ነው ማለት ነው። ስለዚህ ጸሎተ ሐሙስ ማለት የጸሎት ቀን፣ የአዲስ ኪዳን የተመሰረተበት ቀን፣ ምስጢረ ቁርባን ይልቁንም የሐዋርያት ጥምቀት የተመሰረተበት ቀን፣ ይልቁንም ደግሞ የነፃነት ቀን ተብሏል። ይልቁንም ደግሞ ሕጽበተ እግር ተብሏል። ይልቁንም ደግሞ የመጨረሻው ራት ተብሏል። ይልቁንም ደግሞ የመጨረሻው ትምህርት ተብሏል። ይልቁንም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ዓላማ እንደሚያከናውን ነገ የሚቆረሰው ሥጋ ይህ ነው፣ ነገ የሚፈሰው ደም ይህ ነው፣ ይህንን ብሉት ብሎ አማናዊ አድርጎ አምጦ የሰጠበት ታላቅ ዕለት ስለሆነ ጸሎተ ሐሙስ ይባላል። ጸሎተ ሐሙስ የጸሎት ቀን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። በሌላ መልኩ እዚህ ላይ ጉልባን የሚባል ነገር አለ። አባቶቻችን ቅድም እንደተናገርነው የነፃነት ቀን የተባለው ግብፅ ሲወጡ በግ አርደው ስጋውን በልተው ደሙን ረጭተው መቃኖቻቸውን ደም ቀብተው በግብፅ ሲወርድ የሌሎቹ የግብፃውያን የባህር ልጃቸው ሲሞት በእስራኤል ግን ጨለማውም የለም ሞትም የለም። እሳት አንድደው ጭስ አጭሰው ግብፅን በጭስ ሞልተው ተሻግረዋል። ከዚያ ወደ ሀገራቸው ሲገቡ ቂጣ ጋግረው ንፍሮ ቀቅለው እግዚአብሔር ስላደረገላቸው የፋሲካ በዓል እያሉ እነሆ 4ኛው ፋሲካ ጌታ የሚያዝበት ነውና በዚህ የፋሲካ በዓል ይህን ያደርጋሉ። ዛሬም አባቶቻችን ይልቁንም ደግሞ ሃይማኖታዊ ሳይሆን እንግዲህ ባህላዊ ማለት ነው ጉልባን ተብሎ ዳቦ ተደፍቶ እንዲህ አይነት ነገሮች ተደርገው በቤትም በዓሉ ይከበራል። ግን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በቤት ያለው ምሳሌያዊ ነው ዳቦ፣ በቤተ ክርስቲያን ያለው አማናዊ ስጋ ልንበላ ያስፈልጋል። በቤተ ክርስቲያን ያለውን አማናዊ ስጋ በልተን፣ በቤተ ክርስቲያን ያለውን አማናዊ ደም ጠጥተን፣ በቤተ ክርስቲያን ያለውን በረከት አግኝተን ወደ ቤታችን ሄደን ምሳሌያዊ የሆነውን እኛ የጋገርነውን ዳቦና እኛ የቀቀልነውን ንፍሮ ብንበላ ምንም ማለት አይደለምና፣ ስለዚህ አንዳንድ ጊዜ ባህል ሃይማኖትን እንዳይተካ ጥንቃቄ ያስፈልጋል። ወስብሐት ለእግዚአብሔር።